የየቀን ገበያችን ውስጥ እንደ ማንኛውም ተራ አረንጓዴ አትክልት አልፈነው የምንሄደው ነገር ግን በውስጡ የደም ስራችንን የማጽዳት ተፈጥሯዊ ኃይል የደበቀ አንድ ድንቅ ቅጠል አለ። አብዛኞቻችን መራራ ጣዕሙን እንደ ጉድለት እንቆጥረዋለን። እውነታው ግን መራራነት የሰውነታችንን መጥፎ ኮሌስትሮል እንደ ማግኔት ስቦ የሚያስወጣበት ዋናው የመድኃኒት ሚስጥሩ ነው። ይህ ቅጠል የጎመን ዘር የሰናፍጭ ቅጠል ይባላል። ብዙዎች እንደ ተራ ጎመን ቢመለከቱትም በቺካጎ የሚገኘው የራሽ ዩኒቨርሲቲ ተመራማሪዎች ባደረጉት የረጅም ጊዜ ጥናት ይህንን ቅጠል ጨምሮ አረንጓዴ የቅጠላ ቅጠሎችን አዘውትረው የሚመገቡ ሰዎች የአእምሮና የነርቭ እርጅናቸውን በ11 ዓመት ያህል እንደሚያዘገይ አረጋግጠዋል። በተጨማሪም በውስጡ የሚገኙት ግልኮሲኖሌት የተባለ ተፈጥሯዊ ውህድ በሰውነታችን ውስጥ ወደ ኢሶቲዮሲያኔት ሲቀየር የካንሰር ሴሎች እንዳይፈጠሩና እንዳይስፋፉ የማድረግ ከፍተኛ አቅም እንዳለው በላቦራቶሪ ጥናቶች ተመስክሯል። የጎመን ዘር የሰናፍጭ ቅጠል በቪታሚኖች በሚነራሎችና በአንቲኦክሲዳንቶች የበለጸገ እጅግ ከፍተኛ የጤና ጥቅም ያለው የአትክልት አይነት ነው። በዝርዝር የተወሰኑትን ዋና ዋና የጤና ጥቅሞቹን እንደሚከተለው እንመልከት። አንደኛ፣ በሽታ የመከላከል አቅምን ይጨምራል። ቫይታሚን ሲ እና ቫይታሚን ኤ። ጎመን ዘር የሰናፍጭ ቅጠል በቪታሚን ሲ የበለጸገ በመሆኑ የሰውነታችንን በሽታ የመከላከል አቅም ይገነባል። አንድ ስኒ የሰናፍጭ ቅጠል በቀን የሚያስፈልገንን አብዛኛውን የቪታሚን ሲ መጠን ይሸፍናል። የነጭ ደም ሴሎችን ምርት በማነቃቃት ሰውነትን ከተለያዩ ኢንፌክሽኖች ይከላከላል። ሁለተኛ፣ የልብ ጤንነትን ይጠብቃል። ፎሌትና ፖታሽየም ደም ግፊትን ለማስተካከልና የልብ ምትን ለመቆጣጠር ይረዳሉ። ኮሌስትሮልን ይቀንሳል። በውስጡ የሚገኘው ፋይበርና ንጥረ ነገሮች ከቢል አሲድ ጋር በመያያዝ በሰውነት ውስጥ የሚገኝን መጥፎ ኮሌስትሮል ኤልዲኤል ከሰውነት ለማስወጣት ይረዳሉ። ይህም ለልብ ህመም የመጋለጥ ዕድልን ይቀንሳል። ሶስተኛ፣ ለካንሰር የመጋለጥ ዕድልን ይቀንሳል። ግሉኮስሎኔት የጎመን ዘር የሰናፍጭ ቅጠል መራራ ጣዕም እንዲኖረው የሚያደርጉት እነዚህ ውህዶች በሰውነት ውስጥ የካንሰር ሴሎች እንዳይፈጠሩና እንዳይስፋፉ የመከላከል ከፍተኛ አቅም አላቸው። አንቲኦክሲዳንቶች የነፃ ራዲካሎች ፍሪ ራዲካል ጉዳትን በመከላከል የሴሎችን ጤንነት ይጠብቃሉ። አራተኛ፣ ለአጥንት ጤንነት ቫይታሚን ኬ ጎመን ዘር የሰናፍጭ ቅጠል እጅግ በጣም ከፍተኛ የሆነ የቫይታሚን ኬ መጠን አለው። ቫይታሚን ኬ ለአጥንት ጥንካሬ፣ ካልሲየም በአጥንት ውስጥ እንዲያዝ ለማድረግና የደም መረጋጋት ብለድ ክሎቲንግ ሂደትን ለማስተካከል ወሳኝ ነው። አምስተኛ፣ የአይን ጤንነትን ያጠነክራል። ሉቲንና ዚያክሳይቲን እነዚህ ሁለት አንቲኦክሲዳንቶች አይናችንን ከጎጂ ብርሃኖች እንደ ሰማያዊ ብርሃን የሚከላከሉ ሲሆን በዕድሜ ምክንያት የሚመጣ የአይን እይታ መቀነስ ማስኩላር ዲጀነሬሽንን ይከላከላሉ። ለምግብ መፈጨትና ለክብደት ቁጥጥር ከፍተኛ ፋይበር የአንጀት እንቅስቃሴን በማስተካከል የሆድ ድርቀትን ይከላከላል። ዝቅተኛ ካሎሪ ከፍተኛ የውሃና የፋይበር መጠን ስላለው ረጅም ሰዓት የመጥገብ ስሜት እንዲሰማን በማድረግ የሰውነት ክብደትን ለመቀነስ ወይም ለመቆጣጠር ይረዳል። ትኩረት ሊደረግባቸው የሚገቡ ነጥቦች የደም ማቅጠኛ መድኃኒት የሚወስዱ ሰዎች የጎመን ዘር የሰናፍጭ ቅጠል በቪታሚን ኬ የበለጸገ ስለሆነ እንደ ዋርፋሪን ያሉ የደም ማቅጠኛ መድኃኒት ስራ ሊያውክ ይችላል። ስለዚህ በመጠኑ መመገብ ወይም ከሐኪሞ ጋር መማከር ይመከራል። የኩላሊት ጠጠር ኦክሳሌት ስለሚገኝበት የኩላሊት ጠጠር ታሪክ ያላችሁ ሰዎች በብዛት ከመመገብ መቆጠብ አለባቸው። ስለ ሰናፍጭ ቅጠል ጎመን ዘር ታሪካዊ ዳራ። አንደኛ፣ ታሪካዊ ዳራና አመጣጥ። የመነሻ ቦታ የሰናፍጭ ቅጠል ከ5000 ዓመታት በላይ ረጅም ታሪክ ያለው አትክልት ነው። መነሻው በሂማሊያ ግዛት በሰሜን ህንድና ቻይና አካባቢ እንደሆነ ይነገራል። በጥንታውያን ዘመን የነበረው ቦታ በጥንታዊት ቻይና ከክርስቶስ ልደት በፊት ጀምሮ ለምግብነትና ለባህላዊ መድኃኒትነት ያገለግል ነበር። በግሪክና ሮማውያን በጥንታዊ ግሪክና ሮም ዘንድ ለምግብነት ብቻ ሳይሆን ለጡንቻ ህመም፣ ለጊንጥ ንክሻና ለተለያዩ ኢንፌክሽኖች እንደ ማስታገሻ ይጠቀሙበት ነበር። ዓለም አቀፍ ስርጭት በቅኝ ግዛትና
በንግድ መስመሮች አማካኝነት ወደ አፍሪካና አሜሪካን ተስፋፍቷል። በተለይም በደቡብ አሜሪካ ሶል ፉድ በመባል በሚታወቅ የጥቁር አሜሪካውያን ባህላዊ ምግብ ውስጥ ዋና አካል ለመሆን ችሏል። በኢትዮጵያ ሀገራችን ከጎመን ዘር ከሰናፍጭ ዘር በተጨማሪ ቅጠሉ የጎመን ዘመድ በመሆኑ በብዙ አካባቢዎች ከሀበሻ ጎመን ጋር በተመሳሳይ መልኩ ለምግብነት ይውላል። የአዘገጃጀትና የአበሳሰል መንገዶች ጎመን ዘር የሰናፍጭ ቅጠል በትንሹ የመራራነትና የማቃጠል ስፓይሲ ጣዕም ስላለው እንደ አሰራሩ ጣዕሙን መቀየር ይቻላል። በኢትዮጵያዊ አሰራር እንደ ጎመን አጠባበስ አንደኛ ዝግጅት፣ ቅጠሉን በደንብ ማጠብ፣ አታክልቱን ግንዱን በማስወገድ ወይም በስሱ መክተፍና ቅጠሉን አነስ አድርጎ መክተፍ። ሁለተኛ አበሳሰል፣ ሽንኩርትና ነጭ ሽንኩርት በዘይት ማብሰል፣ የተከተፈውን የሰናፍጭ ቅጠል መጨመር፣ መራራ ጣዕሙ እንዲቀንስ ትንሽ የጥቅል ጎመን፣ ካሮት ወይም ድንች አብሮ መደባለቅ ይቻላል። በለስላሳ እሳት ላይ ከ10 እስከ 15 ደቂቃ አብስሎ ማውጣት። የመቀቀል አሰራር መራራነቱን ለመቀነስ ቅጠሉን በትልቅ ድስት ውስጥ ከ5 እስከ 7 ደቂቃ መቀቀል፣ ከዛም ውሃውን መድፋት። ይህ አሰራር ጠንካራ የመራራነት ጣዕሙን ያስወግደዋል። በመቀጠል በዘይት በነጭ ሽንኩርትና በሎሚ ጭማቂ አጠር ባለ እሳት ጠብሶ ማቅረብ። በጥሬው ለሰላጣ ለስላሳና ለጋ የሆኑትን የሰናፍጭ ቅጠሎች ከሌሎች የሰላጣ አይነቶች ጋር በመቀላቀል በወይራ ዘይትና በሎሚ አሽቶ መመገብ ይቻላል። ሶስተኛ ተጨማሪ መታወቅ ያለባቸው ነጥቦች አመራረጥና አጠባበቅ። ስትገዙ ቅጠሉ ጥቁር አረንጓዴ ፍሬሽና ያልጠወለገ መሆን አለበት። በማቀዝቀዣ ፍሪጅ ውስጥ ሳይታጠብ በፕላስቲክ ከረጢት ተቋጥሮ እስከ 4 እና 5 ቀን ይቆያል። ከመጠን በላይ እርጥበት ካገኘ ቶሎ ሊበላሽ ስለሚችል ከመጠቀማችሁ በፊት ብቻ እጠቡት። የበሰለና የጥሬ ልዩነት። ጥሬው ከፍተኛ የቪታሚን ሲ መጠን አለው። የበሰለው ሲበስል በውስጡ ያለው የቪታሚን ኤ እና ኬ መጠን በሰውነታችን ለመምጠጥ የበለጠ አመቺ ይሆናል። በተጨማሪም የመራራነቱን መጠን ይቀንሳል። የአመጋገብ መጠን ምንም እንኳን እጅግ ጠቃሚ ቢሆንም ባለው ከፍተኛ የቪታሚን ኬ እና ኦክሳሌት ምክንያት በሳምንት ከ2 እስከ 3 ጊዜ መመገብ በቂና ጤናማ ነው። ጎመን ዘር የሰናፍጭ ቅጠልን አስመልክቶ በሳይንቲስቶችና በምግብ ተመራማሪዎች የተደረጉ በርካታ የምርምር ውጤቶች አሉ። በምርምሮቹ ከተረጋገጡት ዋና ዋና ግኝቶች መካከል የሚከተሉት ይገኙበታል። አንደኛ የካንሰር ሕዋሳትን የመታገል አቅም። የግሉኮሲኖኔት ጥናት በምግብ ሳይንስ ተመራማሪዎች ከተደረጉ ጥናቶች አንዱ እንደሚያሳየው የሰናፍጭ ቅጠል በውስጡ ሲኒግሪንና ግልኮናስተርቲን የተባሉ ከፍተኛ የፋይቶ ኬሚካሎች ተፈጥሯዊ የእጽዋት ውህዶች ይዘዋል። የላብራቶሪ ግኝት እነዚህ ውህዶች በሰውነታችን ውስጥ ወደ ኢሶቲዮሲያኔት ሲቀየሩ የካንሰር ሴሎች እድገትን የመግታት በተለይም የኮሎን፣ የአንጀት፣ የጡት፣ የሳምባና የፕሮስቴት ካንሰር ሴሎች እንዳይስፋፉ የማድረግ ከፍተኛ ብቃት እንዳላቸው በሴልና በእንስሳት ላይ የተደረጉ ጥናቶች አረጋግጠዋል። ሁለተኛ የኮሌስትሮል መጠን የመቀነስና የልብ ጤንነት። በኒውትሪሽን ሪሰርች ጆርናል ላይ የታተመ ጥናት እንደሚያሳየው አትክልቶችን በእንፋሎት ማብሰል በውስጣቸው ያለውን የቢል አሲድ የማሰር አቅም እንዲጨምር ያደርጋል። ውጤቱ ጎመን ዘር የሰናፍጭ ቅጠል በምግብ መፈጨት ወቅት የቢል አሲድ ውህዶችን አጥብቆ በመያዝ በሰገራ መልክ ከሰውነት እንዲወጡ ያደርጋል። ሰውነት አዲስ የቢል አሲድ ለማምረት በደም ውስጥ ያለውን መጥፎ ኮሌስትሮል ኤልዲኤልን ስለሚጠቀም በደም ውስጥ ያለው የኮሌስትሮል መጠን በከፍተኛ ሁኔታ ይቀንሳል። ሶስተኛ የኢንፍላሜሽን የእብጠት ህመም የመቀነስ አቅም። በተለያዩ የሕክምና ተቋማት በተደረጉ ጥናቶች በሰናፍጭ ቅጠል ውስጥ የሚገኘው ኩዌርሴቲንና ካምፊሮል የተባሉ ፍላቮኖይድስ በሰውነት ውስጥ ስር የሰደደ እብጠትን ክሮኒክ ኢንፍላሜሽንን የመቀነስ ከፍተኛ አቅም እንዳላቸው ተደርሶበታል። ስር የሰደደ እብጠት በልብ ህመም፣ በአልዛይመር የመርሳት በሽታና ለአርትራይተስ የመገጣጠሚያ ህመም ዋና መንስኤ በመሆኑ ጎመን ዘር የሰናፍጭ ቅጠል አዘውትሮ መመገብ እዚህን አደጋዎች የመቀነስ ሚና እንዳለው ተረጋግጧል። አራተኛ የአእምሮና የነርቭ ጤንነት። የረጅም ጊዜ የአመጋገብ ጥናት በቺካጎ በሚገኝ ራሽ ዩኒቨርሲቲ ሜዲካል ሴንተር የተደረገ ጥናት እንደሚያሳየው በቀን አንድ ጊዜ እንደ ሰናፍጭ ቅጠል፣ ሰላጣና ስፒናች ያሉ አረንጓዴ ቅጠላ ቅጠሎችን የሚመገቡ ሰዎች
የአእምሮ እድገታቸውና የመርሳት መጠናቸው በምግብ ዝርዝራቸው ውስጥ ካላካተቱት ሰዎች ጋር ሲነጻጸር በ11 ዓመት ያህል እንደሚዘገይ በጥናት ተረጋግጧል። ለዚህም በቅጠሉ ውስጥ የሚገኙት ቪታሚን ኬ፣ ሉቲንና ፍሌት ተጠቃሽ ናቸው። አምስተኛ የአይን ብርሃንና የማየት አቅም። በአይን ሕክምና ተመራማሪዎች የተደረጉ ጥናቶች እንደሚያሳዩት ጎመን ዘር በሰናፍጭ ቅጠል ውስጥ የሚገኙትን ሉቲንና ዜአክሳይቲን የተባሉ ንጥረ ነገሮች ከዕድሜ ጋር ተያይዞ የሚመጣን የአይን እይታ ማጣት መከላከልና የአይን ብርሃንን ከፀሐይ አልትራቫዮሌት ዩቪ ጨረሮች የመጠበቅ አቅም አላቸው። በአጠቃላይ ሳይንቲስቶች ማጠቃለያ የሰናፍጭ ቅጠልን በተለይም በእንፋሎት በትንሹ አብስሎ እስቲም አድርጎ መመገብ ከፍተኛ የምግብና የሕክምና ጥቅምን ለመቀበል ውጤታማው መንገድ እንደሆነ በጥናቶች ተረጋግጧል። ለዛሬ ያዘጋጀውላችሁ መረጃ ይህንን ይመስል ነበር። ሐሳባችሁን ታች ኮሜንት ላይ አጋሩን። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለምትወዷቸው ሰዎች ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እስከሚቀጥለው ቪዲዮ ጤናችሁ የተጠበቀ ይሁን። ሰላም ሁኑ።